የፕሪሚየር ሊግ ጨዋታዎች አልፈዋል፣ ግን ወልቭስ እስካሁን ምንም የፕሪሚየር ሊግ ጨዋታ አላሸነፉም። 7 ሽንፈት ጭራሽ ከበርንሌ ጋር ነው ያሁኑ እና 2 ድሮ። ወልቭስ እነ ማቴዎስ ኩኒያን፣ ራያት ኑሪ ሸጠው ከ100 ሚሊዮን ዩሮ በላይ አስገብተው እውነት መተካት ከብዷቸው ነው። እንዴት ነው ወልቭስ ከቶፕ 6 የሚባሉትን ዲስረፕት ከማድረግ ፖቴንሻሊ ሬሌጌትድ ለመሆን የደረሱት? አስተያየታችሁን እስቲ ኮመንት ላይ አስቀምጡልኝ። ቪዲዮን ላይክ ሼር አድርጉላችሁ ለጓደኞቻችሁ፣ ሰብስክራይብ ማድረግ አትርሱ። 2016 ቻምፒዮንሺፕ እያሉ በቻይናው ኮንግሎሜሬት ፎሱን በ45 ሚሊዮን ዩሮ ተገዙ። ኮንግሎሜሬት ማለት የተለያዩ ካምፓኒዎችን በአንድ ግሩፕ ወይም ኤንቲቲ ስር ሲሆን ማለት ነው። ከዚህ በፊትም ስለ አስቶን ቪላ በሰራው ቪዲዮ ላይ ቶኒዥያ ተመሳሳይ ጊዜ ነበረ እንደዚህ አስቶን ቪላን የገዙት። ይህም የቻይና መንግስት ስለሚያበረታታ ነበረ እንደዚህ ውጪ ኢንቨስት ማድረግ ክለቦች ላይ ምናምን። ትዝ ካላችሁም የቻይና ሱፐር ሊጉ ላይ ያኔ ካሁኑ ሳውዲ ፕሮ ሊግ ጋር ይመሳሰል ነበረ በጊዜው። ኦስካር ፖሊኒዮ፣ ጃክሰን ማርቲኔዝ፣ ራሚሬዝ ወደ ቻይና አቅንተው ነበረ። እናም ወልቭስ 2016-17 ሲዝን 15ኛ ሆኖ ከጨረሱ በኋላ ብዙ ከቻምፒዮንሺፕ ሌቭል የወጡ ተጫዋቾችን ሊትራሊ ቻምፒየንስ ሊግ ሌቭል ተጫዋቾችን ማምጣት ጀመሩ። በጊዜው የፖርቶን አሰልጣኝ ኑኖ ስፒሪቶ ሳንቶስን አመጡት። ሩቢን ኔቬዝ ዘ ያንግስት ቻምፒየንስ ሊግ ካፕቴን ፎር ፖርቶ ወደ ወልቭስ አመጡት። ዲዮጎ ጆታ ነፍሱን ይማረው ለፖርቶ የተጫወተ ፕላስ ያኔ አትሌቲኮ ማድሪድ የነበረ ተጫዋችን አመጡ። ተከላካይ ላይ ዊሊ ቦሊ እዛው ፖርቶ ነበረ እሱ። ከዛ በፊት ሮማን ሳይስን አምጥተዋል። ሄልደር ኮስታ፣ ኢቫን ካቫሊየሮ ነበሩ። ትንሽ ፖርቹጊዝ ተጫዋች አልበዛም ልትሉ ትችላላችሁ። አዎ፣ ግን ከፌመሱ ጆርጅ ሜንዴስ ጋር አሪፍ ግንኙነት ነበራቸው እና እሱ ስር ያሉትን እንትና እኮ አሪፍ ነው ሲላቸው ይገዙ ነበረ። እነሱ ቻምፒዮንሺፑን ሌቭል አሳዩቸው። የሩብን ኔቬዝ ቴክኒካል አቢሊቲ፣ ያኔ ቀጫጫው ዲዮጎ ጆታ ሲንቀሳቀስ ጎል ሲያስቆጥር፣ ሮማን ሳይስ ሚድፊልደር ነበረ፣ ከርቀት ያስገባላቸዋል፣ ዲፌንሲቭሊም ሶሊድ ያደርጓቸዋል። እነ ማት ዶከርቲ ሲያጠቃ አሪፍ ነው። እንደ ፉልባክ ኮነር ኮዲ እና ዊሊ ቦሊ ነበሩ ሴንተር ባክ ላይ። ማንም ሊያስቆማቸው አይችልም በዛ ዓመት እና ቻምፒዮንሺፑን ተረማምደውበት ነው ያለፉት ሁላ 99 ነጥብ አምጥተው። ከዛም እዚህ ቡድን ላይ ፕሪሚየር ሊግ ሲገቡ ጨመሩበት ኤክስፒሪየንስስ ላይክ ጆዋ ሞቲኒዮ፣ ራውል ሂሜኔዝ ከቤንፊካ፣ አዳማ ትራኦሬ ከሚድልስብሮ፣ ሩይ ፓትሪሺዮ፣ ጆኒ ከአትሌቲኮ ማድሪድ፣ ዴንዶንከር፣ ኪልማን እና ሌሎችም ተጫዋቾች መጥተው ወደ 117 ሚሊዮን አውጥተው አመጧቸው። እነዚህን ተጫዋቾች የመጀመሪያ ጨዋታ ከማርኮ ሲልቫ ኤቨርተን ጋር ነበር። ኦልዞ ቢመሩም ሩቤን ኔቬዝ በመጀመሪያ ጨዋታው ያበደ ፍሪኪክ አስቆጠረላቸው። ለፕሪሚየር ሊግ ራሱን አናውንስ አደረገ። ሂሜኔዝም እዛ ጨዋታ ላይ አቻ አደረገላቸው 2-2። የመጀመሪያ ጨዋታው ላይ እሱም የመጀመሪያውን ጎል አስቆጠረ። ሪቻርልሰን ግን 2 ጎል በማስቆጠር 2-2 አደረጉ። ስብራት ምን አግብቶ ነው አንተ ግን ስለ ወልቭስ እንደዚህ አይነት ቪዲዮ የምትሰራው ልትሉኝ ትችላላችሁ። ለምን መሰላችሁ? ፋንታሲ ፕሪሚየር ሊግ ያኔ ስንት ነጥብ ዶኸርቲ፣ ጆኒ፣ ሂሜኔዝ ሲያስገኙልኝ እንደነበረ ከምር ቀልድ አይደለም። ጆታው ላብ ሲጠቅም ነበረ በጣም። ሌስተር ላይ የሰራውን ሃትሪክ አንረሳውማ። እነዚህ ወልቭስ በጣም አታኪንግ የነበረ ሳይድ ነው። ፕላስ ደግሞ ዲፌንሲቭሊ በጣም ሶሊድ የነበረ ሳይድ ነበረ። በዛ ዓመት ኤፍ ኤ ካፕ ላይ ሊቨርፑልን ጣሏቸው። ኳርተር ፋይናል ላይ ደግሞ ማንቸስተር ዩናይትድን ጣሉት። ጆንስ ማንቸስተር ዩናይትድ ከወልቭስ ሊጮት ሲል ሁሌ ከጉዳት ይመጣና ዲዮጎ ጆታ ያዋርደዋል። አርሴናልም አልቀረለትም በዛ ዓመት ላይ። ቼልሲም ቦክሲንግ ዴይ ላይ ፕሪሚየር ሊግ ላይ ያሸንፏቸዋል። ሰንደርላንድ ኢምፕሬሲቭ ነዋ ከቻምፒዮንሺፕ አመጣጣቸው ዘንድሮ። ግን ያ የወልቭስ ሳይድ አንስቶፔብል ነበረ። ኤፍ ኤ ካፕ ምርጥ ሴሚፋይናል ጨዋታ ከዋትፎርድ ጋር አሳይተውን በዴልፊ ምርጥ ጎል ሊወድቁ ችለው ነበረ ሴሚፋይናል ላይ። ግን ሊግ ላይ በዛ ዓመት 7ኛ ጨርሰው ዩሮፓ ሊግ ላይ ሁላ ኳሊፋይ ያደረጉ። በመጡበት ዓመት ዩሮፓ ሊግ ኳሊፋይ ያደረጉ። ፔድሮ ኔቶ እና ዳንኤል ፖዴንስ ገብተዋል አት ዲስ ፖይንት። ዩሮፓ ሊግ ላይ ግን አልተቻሉ። ድንቅ ጎሎችን እያስቆጠሩ ኳሊፋየር፣ ከዛም ግሩፕ ስቴጁን በቀላሉ አለፉ። ከዛም ራውንድ ኦፍ 16 ላይ ስፓኒዮልን 6-3 አግሪጌት አሸንፈው ራውንድ ኦፍ 16 ላይም ኦሎምፒያኮስን 2-1 አሸንፈው ጣሉ። ኳርተር ፋይናል ላይ ሲደርሱ ከኢቬንቹዋል ዊነሮቹ ከሲቪያ ጋር ተሸንፈው ወደቁ። ይህም ግን ፐርፎርማንሳቸው ሊግ ላይ ያደክማቸዋል ብሎ ብዙ ሰው ጠርጥሮ ነበረ። ግን በዛም በጣም አሪፍ ሲዝን ደገሙ። የሩበን ኔቬዝ ዩናይትድ ላይ ያስቆጠረው ጎል አይረሳም። ማንሲቲም ቀመሱ። ኢቲሃድ ላይ
ላይ እዛ ብቻ ሳይሆን በሜዳቸው ማምጥተው ገረፏቸው። አዳማ ትራኦሬ ጎል ማስቆጠር የሚችልበት ጨዋታ ከሲቲ ጋር ነበረ። በዛ ዓመትም 7ኛ ጨረሱ። ግን 8ኛ የነበሩት አርሴናል ኤፍኤ ካፕ ስለበሉ የእነሱን ቦታ ወስደውባቸው ወደ ዩሮፕ ሊመለሱ አልቻሉም በድጋሚ። እናም ይሄ ትንሽ ፋይናንሻል ፖይንት ኦፍ ቪው ጎድቷቸዋል። ምክንያቱም ብዙ ብር ነው የሚያገኙት ከዩሮፕ ውስጥ ስትሆን ፕላስ ወልቭስ ስፔንድ እያደረገ ስለሆነ ቢግ ዩሮፕ ኳሊፋይ ካላደረግ ፒኤስአር ይይዛሃል ማለት ነው። ዲዮጎ ጆታ ወደ ሊቨርፑል አቀና። ማት ዶኸርቲም ወደ ቶተናም፣ ከዛም ቪቲኒያ ወደ ክለቡ በውሰት መጣ። ብዙም ባይጫወትም ኔልሰን ሰሜዶን ከባርሳ መጣ። በታሪካቸው ብዙ ብር ያወጡበት ደግሞ ፋቢዮ ሲልቫ መጣ። ገና 17-18 ዓመቱ ነው። እናም አንድ ጎል ነው በህይወቱ ያስቆጠረው። ያኔም ትልቅ ኢንቨስትመንት ነበረ፣ ግን በጣም ፍሎፕ አደረገ። ሜንቶር ሊያደርገው የነበረው ራሁል ሜኔስ ኖቬምበር ጋር የሚያስጠላ ሄድ ኢንጁሪ ከአርሴናሉ ዳቪድ ሉዊስ ጋር አጋጠመውና ኦልሞስት ዓመቱን አልተጫወተም። ቀጣይም ዓመት አልተጫወተም ነበረ። ለዚህ አጥቂ ላይ ያን ያህል ተጫዋች አልነበራቸውም ነበረ። ግን ምርጡ ዲፌንስ እና የኒው ስፒሪቶ ሳንቶስ ስራ 13ኛ እንዲጨርሱ አደረጋቸው። ቀጣይ ዓመትም ወጣ ኑኖ፣ ከዛ ብሩኖ ላዥ መጣ ወደ ክለቡ። በረኛም ቀየሩ። ፓትሪሾን በሆሴሳ 10ኛ ጨረሱ። ኖ ዩሮፕ ሚንስ ኖ በርሶ ብር ማስገባት አለባቸው። ሞርጋን ጊብስ ዋይትን ለኖቲንጋም ሸጠው። ማቴዎስ ኩኒያ፣ ማቴዎስ ኑኔዝ፣ ጆዋ ጎሜዝ፣ ዋንጊቻን፣ ሳራቢያ፣ ክሬግ ዶክሰን መጡ። ዲፌንሳቸውን ቦሊና ኮነር ኳዲ ወጥተው ወደ ኪልማን እና ዶሰን ተቀየረ። ጥፋት ጀማመር ይዞ ብሩኖ ላዥ ወጣና ግማሽ ዓመት ላይ ጁሊያን ሎፔቴጊ መጣ እና 13ኛ አስጨረሳቸው። እሱም ቀጣይ ሲዝን ሊጀምር 3-4 ቀን ሲቀረው ከክለቡ ወጣ። ሮቤን ኔቬዝ ሌላ ገቢ እንዲሆን ወደ ሳውዲ ተላከ። ራውል ሜኔዝም ወደ ፉልሃም፣ ማቴዎስ ኑኔዝ ወደ ሲቲ፣ ጋሪዮኔል ገባ እንደ አሰልጣኝነት። አሪፍ አታኪንግ ፉትቦል ቢያሳይም 14ኛ ጨረሱ። እሱንም እውነት ያደረሳቸው ኩኒያና ራይት ኑሪ ተሸክመው ነው። ኩኒያ ግዴታ ቦክስ ውስጥ መግባት አይገባውም። ከየትም ቻንስ መፍጠር የሚፈጥር ተጫዋች ስለሆነ ጎሎች ላይ እንኳን አልተቸገሩም። ራያን አይት ኑሪም እንደዛው ነው። 2024-25 ሲዝን ላይም ፔድሮ ኔቶ አንድ ኩኒያን የሚያግዘው አጥቂ ማለት ነው። የሚያመጧቸውም ተጫዋቾች ደግሞ እነ ሙኔትሲ፣ አግባዱ ሆኑ። ክሊርሊ ናቶ ዘ ፕሪሚየር ሊግ ሌቭል 10 ጨዋታ ፕሪሚየር ሊግ ምንም ሳያሸንፉ ሄዱ። የሚያስጠላው ደግሞ ሊትራሊ በሜዳቸው ከኢፕስዊች ጋር 2-1 ሲሸነፉ አይት ኑሪ እና ኩኒያ ፍሬስትራሽናቸውን መያዝ አልቻሉም እና ከኢፕስዊች ተጫዋቾች ጋር እና ከስታፍ ሜምበሮች ጋር ፊስት ፋይት ጀመሩ። ጋሪዮኔልም ማኔጅመንቱ ኃይለኛ ጥያቄ ውስጥ ገብቶ ነበረ። ከዚህ ድብድብ በኋላ ግን አባረሩት ወዲያውኑ። ቪቶር ፔሬራ መጣ። 3 ጨዋታ በተከታታይ እንዲያሸንፉ አደረጋቸው። የማቴዎስ ኩኒያን ስፒሪትም ማየት እንችላለን፣ ምክንያቱም ሞመንተሙን አላስቆመውም። እሱ አይት ኑሪም እንደዛው ሊጉ ደካማ ስለሆነ ነበር እንጂ እውነት ሊወርዱ ይችሉ ነበረ። ኩኒያ 15 ሊግ ጎሎችን አስቆጠረ በዛ ዓመት። 6 ጨዋታዎችንም በተከታታይ አሸነፉ። ወልቭስ 16ኛ ጨረሱ። ዓመቱ ሲያልቅ ግን ማንቸስተር ዩናይትድ ቶሎ ላፍ አደረገው። ማቴዎስ ኩኒያን፣ ሰማያዊ ማንቸስተር ደግሞ ራያን አይት ኑሪን ወሰደባቸው። ዘንድሮ የስትረን ላርሰን ፊርማ አረጋገጡ። ጆን አሪያስን መጥቷል ከፍሉሚኔዜ። ግን ቡድኑ በጣም ዊክ ነው። ፕሪሲዝን ምንም ጨዋታ ሳያሸንፉ ፕሪሚየር ሊግ ደረሰ። ከማንቸስተር ሲቲ ተሸነፉ። ይህን ሁላችንም እንጠብቀዋለን። ከዛ ግን ቦርንሞዝ አሸነፏቸው። ኤቨርተን፣ ኒውካስል አከታተሉባቸው። እሺ ፕሪሚየር ሊግ ሳይድ ናቸው። ነገር ግን አዲስ የመጡት ሊድስ በሞሊኒው 3-1 አሸነፏቸው። የወልቭስ ደጋፊዎች እውነት ለመናገር ምርጥ ደጋፊዎች ናቸው። ከስቴዲየም የሚቀር አልነበረም፣ ሁሌ ይሞላል። ግን ከሊድስ መሸነፍን ያን ያህል በጥሩ አይቀበሉት። ከበድ ከሚሉት ስፐርስ እና ብራይተን አቻ ወጡ። ነገር ግን አዲስ የመጡት ሰንደርላንድ እና በርንሌ አሸንፈዋቸው 2 ነጥብ ይዘው ይገኛሉ። አሁን ለምን ኦነሮቹ አሪፍ ተጫዋች አያመጡ? አሪፍ ጥያቄ። በዶናልድ ጄ ትራምፕ ነው በትንሹ ኢንፍሉዌንስ ያለው። በትልቁ ደግሞ መጀመሪያ ስነግራችሁ የወልቭስ ኦነር ቻይኒዝ ኮንግሎሜሬት ነው ፎሱን የሚባለው እና በእነሱ ስር ብዙ ድርጅቶች ነው ያሉ በፎሱን ስር እና አንዱ ኦብቪየስሊ ወልቭስ ነው። ትራምፕ ትሬድ ዋር ካስነሳ ጀምሮ ኃይለኛ ዴፕት ገብተዋል። ወደ $80 ቢሊዮን ዴፕት ላይ ናቸው እና ብዙ አሴት ለመሸጥ እንደወሰኑ አሳውቀዋል ኦልሬዲ። ኦዞ ወልቭስን ለመሸጥ ዘገባዎች ወይ ሪፖርት ባያወጡ ወልቭስ ላይ ኦቨርሊ ስፔንድ ለማድረግ ፍላጎት የላቸውም። ፒኤስአርን እስከተከተሉ ድረስ ኦቨርቦርድ ሆነው ስፔንድ አያደርጉም። መጀመሪያ ሲመጡ እንዳደረጉት ማለት ነው። ደጋፊዎች ተጫዋቾቻቸውን ሁሌ የነሱ ጥፋት እንዳልሆነ ነግሯቸውም ለዛ ነው። ግን ቪቶር ፔሬራ መባረሩ ማይቀር ነው። ምክንያቱም ከበርንሌ 3-2 ባለቀ ሰዓት ሲሸነፉ ደጋፊዎቹ ፍረስትሬሽናቸውን ጠርተው በንገር ብቻ ሳይሆን ኮርኩመውላ ሊያስወጡት የሚፈልጉ ነው የሚመስሉት። ያሳዝናል የወልቭስ ውድቀት። አስተያየታችሁን እስቲ ኮመንት ላይ አስቀምጡልኝ። ቪዲዮን ላይክ ሼር አድርጉላችሁ ለጓደኞቻችሁ። ሰብስክራይብ ማድረግ አትርሱ።